ዛቻ እኔ ላይ ሲደረግ በቃ ገረመኝ። ምክንያቱም ይሄ ነገር በቃ እንዴ የዚህን ያህል ምን አዛታቸው የዚህን ያህል ምንድነው የዚህን ያህል ርቀት የሄዱት? በራሴ ስልክ ነው ማስፈራሪያ የተሰጠኝ። ታምናላችሁ? ግን ይሄንን ለሰማችሁ ሰማሽ? አንቺ ደነዝ ማለት ነው። ቁጭ ብለሽ 24 ሰዓት ደም የምታፋሽ አብሽ ላይ እጅሽ ላይ ደም። አንቺ ጎረቤቴ ሙሉን ነው የምልክብሽ። አሯሩጣ ሜዳ ላይ ታስታውሻለሽ ምን እንዳረገችሽ? ሙሉን ነው የምልክብሽ አንቺ አያችሁ። አሁን ገና ጎረቤቴ ነው የምልክብሽ ሙሉ የምትባል። አሁን እኔ በዚህ የተነሳ ጭንቀት ይዞኛል፣ ከቤት አልወጣም። እንግዲህ የዚህን ያህል እየተዛተብኝ ነው እና የሀገሬ ልጆች ድረሱልኝ ነው የምለው። ይህንን ነገር ሪከርድ አድርጉ። ጂጂኪያ ባልታሰበ ማንም ባልጠበቀበት መልኩ አሁን ላይ ሚዲያ ወጥታ የኢትዮጵያ ሕዝብ ይስማኝ እያስፈራሩኝ ነው ብላ ነበር። አሁን ደግሞ ከ7 ሰዓት በፊት በተለቀቀ አንድ ስቶሪ ሳምሪ ቲክቶክ ላይ ገብታችሁ መመልከት ትችላላችሁ። ፎቶና ቪዲዮዋን አድርጋ እንዲህ የሚል ጽሁፍ ለየት ባለ መልኩ አጋርታለች። እስቲ ጽሁፉን ላንብብላችሁ። ማንሽም ማስተማሪያ አረግሻለሁ ብለሽ ብትመጪ አስተማሪ የሆነች ልጅ እንደተወለደች እንዳትረሱ። በሚዲያ ሳይሆን በመሬት ነው ማጫውተሽ፣ የቀመሰኝ ያቀኛል። ከዛ ቀጥታች ደግሞ ከዚህ ከለቀቀችው ስቶሪ በታች ደግሞ ስራ ላይ በሆንም ኑ አለው አይነት ነገር ብላለች። እና ሳምሪም እንግዲህ እኔ ነኝ ያለ መጥቶ ይሞክረኝ እያለች ትገኛለች። ጂጂም እንግዲህ የኢትዮጵያ ሕዝብ ይስማኝ ከባድ ሁኔታ ውስጥ ነኝ ስትል ተደምጣለች። ለመሆኑ እነዚህ ቤተሰቦች ምን አጋጠማቸው? አንድ በአንድ ያሉትን ዝርዝር ጉዳዮች ልናስደምጣችሁ ብቅ ብለናል። በሌላ በኩል ስለ ፋኒም እጅግ ያልተጠበቀ አዲስ መረጃም ተሰምቷል። የፋኒ ሀቅም ወጥቷል ተብሎም የተለያዩ ቦታዎች ላይ እንደ አዲስ መረጃው እየተሰማ ይገኛል። ሁሉንም በዝርዝር እንቃኘዋለን። ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። በቪዲዮ መግቢያ እንዳዳመጣችሁት ጂጂኪያ ከሰሞኑ ከቤቴም መውጣት አልቻልኩም፣ የኢትዮጵያ ሕዝብ ይስማኝ፣ ሁሉም ይወቅልኝ፣ ቤተሰቦቼም በእኔ ምክንያት ሊጨነቁ አይገባም ስትል መልእክት አስተላልፋ ነበር። ይህን መልእክት ያስተላለፈችው ያልሰማችሁ ሰዎች ካላችሁ ከሰሞኑ አንድ ጉዳይ በዚህ ሚዲያ ሲንሸራሸር ነበር። ይኸውም የዴዚ እናት ቲና ታምራት ህልፈተ ህይወትን አስመልክቶ ነበር። ብዙዎች ሀሳብ አስተያየት የሰጡበት ጉዳይ ነበር። ይህንንም ጉዳይ አስመልክቶ ጂጂኪያም የራሷን አቋም በማንጸባረቅ ብዙ መልእክቶችን አስተላልፋለች። እንደዚሁም እኔ እንደሷ ሆን ነበር፣ እንደሷ ሞት ነበረ፣ የዴዚ ፍቅረኛ የሆነው ግለሰብ ነው እናትየው ለዚህ ያበቃት፣ እሱ ከባድ ልጅ ነው፣ ዴዚም ብትሆን እናቷን ሳታከብር ወደ ሌላ ሄዳ ነው እናቷ ተበሳጭታ ለዚህ የተዳረገችው እያለች የተለያዩ ሀሳብ አስተያየት ሰጥታ ነበረ። ይቺ እናት ታሳዝናለች እያለች በብዙ ቦታ እንግዲህ ስለዚህች እናት ጂጂ ስትናገር ነበር። በተለይ ጉዳዩን ከራሷ ቤት ጋር በማመሳሰል ልጄን ሳምሪን ያጣሁበት ጊዜ ጠቃላዩ ፋኑኤል ያኔ ልጄን ሳምሪ ሲወስድ እኔ በጣም የከፋኝ ነገር አሁንም በዴዚ እናት ተመልክቼዋለሁ፣ ይህ ግለሰብ ከእናቷም እንድትራራቅ ነው ያደረገው በማለት ብዙ ሀሳቦችን ስታነሳ ነበር። እንግዲህ ይህንን አስመልክቶ ይመስላል ስለነዚህ ጉዳዮች ሳውራ ስለ ዴዚ እናት ፍትህም ስጠይቅ ስለሷም ድምጽ ሲሆን ከባድ ነገሮች እየደረሱኝ ይገኛሉ። ቆይ የዚች ሴትዮዋ አሟሟት ምንድነው? ከጀርባው ያለውስ ነገር ምንድነው? ሰዎች ስለዚህ ስናወራ ለምን ያስፈራሩናል? ያስፈራሩኝ በቀጥታ ስልኬ ነው፣ ማስረጃ ማቅረብ እችላለሁ፣ እሱንም ድምጽ ላሰማችሁ በማለት ነው እንግዲህ በዛው ቮይስ ያሰማችሁ። በቪዲዮ መግቢያ ቀንጨብ አድርጌ አስገብቼላችኋለሁ። ታዲያ በዛ ላይ እንደምትናገረው አንዲት ግለሰብ ጂጂ አንቺ ብዙ ነገር ያረግሽ ነሽ፣ አንቺ ህዝብን ከህዝብ ያጋደልሽ ነሽ፣ ብዙ ነገሮችን ያደረግሽ ነሽ፣ አሁን ግን አንለቅሽም፣ ጎረቤቴ ሙሉን ታቂያታለሽ፣ ከዚህ በፊት እንዳሳደደችሽ አሁንም እንልክብሻለን በሚመስል መልኩ ቮይስ ሜሴጅ ለጂጂ ደርሷታል። ጂጂም ይሄንን ያሰማችው አሁን ላይ ከቤት እየወጣች እንዳልሆነና በጉዳዩ እንደፈራችም ጭምር ሐሳቧን አስተላልፋለች። በምኖርበት ጀርመን እንኳን በነጻነት እንዳልንቀሳቀስ ፍርሃት ውስጥ እንድንገባ ሁሉ አድርገውናል። ስለዚህ ጉዳይ ሲወራ ምንድነው ሰዎች እያረጉ የሚገኘው? ምንስ ነው ከዚህ ጀርባ ያለው እያለች ነው እንግዲህ ሰው ይወቅልኝ፣ ሪከርዱም ይሰማልኝ እያለች በተለያዩ ቦታዎች እንግዲህ ሐሳቧን ቮይሱን ሪከርዱን ስታሰማ የቆየችው ማለት ነው። ይህን ተከትሎ በዛው ቲክቶክ ላይቭ የነበሩ ሰዎች ማንም አይነካሽም ጂጂ፣ አሁንም ቢሆን ስለ እናትየው ተጨንቀሽ ነው ሐሳብ መልእክትሽን ያስተላለፍሽው እንዳትፈሪ ሲሏት ነበረ። በሌላ በኩል ደግሞ የለም ምንም ቢሆን ለህይወቷ መስጋቷ የማይቀር ነው፣ ምንም ቢሆን ሰው ነች፣ እንደዚህ የተዛተ እንዴት አትፍሪ
ይባላል ቢቻል ተጠንቀቂ ማለት ነው ያሉ ደግሞ በሌላ በኩል የተለያዩ ሰዎች ሐሳብ አስተያየት አንስተዋል። እንግዲህ ጂጂ በብዙ ሁኔታ እናቃታለን። በተለያዩ ፖለቲካ ነገሮች በተለያዩ ወቅታዊ ጉዳዮች የተለያዩ ሐሳብ አስተያየት ትሰጣለች። ያንን አስመልክቶ አንዳንዴም አነጋጋሪ አንዳንዴም በብዙ ሰዎች ዘንድ የሚያናድር ነገሮችን ስለምትናገር ብዙዎች ለሷ የተለያዩ ኢንቦክስ የተለያዩ ስድብ፣ ዛቻ፣ ማስፈራሪያ ያደርሷታል። ከዛ ሁሉ በተለየ ግን አሁን ላይ እየደረሳት ያለው ግን እጅግ ከበድ ያለ እንደሆነ እንዲሁም ደግሞ በጎረቤቷ በሷ አካባቢ ያለሽ ግለሰብ ልትመጣባትም እንደሆነ ይህንም ህዝቡ እንዲያውቅላት ጭምር ነው ሐሳቧን ያነሳችው። ከዚህ ጉዳይ ጋር በተያያዘ ይመስላል ደግሞ እንግዲህ የሳምሪ አንድ ጽሁፍ እሷን በቲክቶክ ስቶሪ አድርገዋለች። ወንድ የሆነ እኔን መጥቶ ይሞክረኝ ሚዲያ ላይ እንደምታቁኝ አይደለሁም፣ አጠቃላዩ ስራ ቦታም ቢሆን ኑን ሞክሩኝ አይነት ነገር እንግዲህ በጽሁፍ እንዳነበብኩላችሁ አይነት ስቶሪ አድርጋለች ማለት ነው። ይህንንም አስመልክቶ በሳምሪ ቪዲዮ ላይ ብዙዎች አንቺ ጀግና ሴት ነሽ፣ አንቺ በርቺ እያሉ የተለያዩ ሐሳብ አስተያየት አንስተዋል። ግን ይህንን ፖስት እንድታረግ ያደረጋት የሆነ ከጀርባው የሆነ ኃይል እንዳለ ለማወቅ አያዳግትም። ምክንያቱም ወንድ የሆነ መጥቶ የሞክረኝ አይነት ነገር የሚኖረው የሆነ ከተለያየ ከጀርባ ሆነው የተለያየ ሐሳብ የተለያዩ መልእክት የሚያደርሷት ሰዎች ሲኖሩ ነው እንግዲህ እንደዚህ አይነት ነገር ልጽፍ የምትችለው ተብሎ ነው እንግዲህ ጉዳዩን ከጂጂ ኪያ እናቷም ከሰሞኑ የተለያዩ ነገሮች እየደረሷት ነበረ። ምናልባት እነዚህ ዛቻዎች ሳምሪም ጋር መጥተው ይሆናል እያሉ ነው በተለያዩ ቦታ ጉዳዮቹን በማገናኘት አሁን ላይ ሐሳብ አስተያየት እየተሰጠበት የሚገኘው። ከነዚህ ቤተሰቦች ጋር በተያያዘ በብዙ ቦታ ስሙ የሚነሳው ስሙ በተለያዩ ቦታዎች ላይ እነ ጂጂ ሲነሱ የፋኒም ስም የሚጠቀሰው ለየት ባለ መልኩ ደግሞ የሱ ስም ከሰሞኑ እንዲነሳ ሆኗል። በተለይ የዴዚ ፍቅረኛ የነበረውን አሌክስ እንግዲህ ለዴዚ እናት የሚናገረውን የሚዝተውን የተለያዩ ቮይሶች እያወጡ አረስቲ ተመልከቱ፣ በፋኒና በነዴዚ ቤት መካከል ተመሳሳይ ነገር እንመለከታለን። የሳምሪ እናት ጂጂ እንዲሁም ደግሞ የዴዚ እናት ቲና ሁለቱም ያመሳስለናል እያሉ ጂጂም ብዙ ነገር ትናገር ነበር። ነገር ግን ፋኑኤል ተናግሯት አያቅም። እንደ ዴዚ ፍቅረኛ አሌክስ ፋኑኤል መጥፎ ነገር ካፉ ወጥቶ አያቅም። ይህም ሐቁ ቀስ በቀስ በራሱ ሰዓት ወጥቶለታል። ይህንንም ሐቁን እናትየው ጂጂ ኪያ እኒዮን ማኛ ሁሉ መስክረዋል። የዴዚን ፍቅረኛ ባየንበት አይን ፋኒን ስንመለከተው እጅግ ጨዋ ነው። ፋኒ ብዙ ነገር ሲጋጭ ሳምሪን ዝም ብሎ ወሰደ እንጂ እንደ ዴዚ ፍቅረኛ እየተመላለሰ እናቷን እንኳን ክብሯን ዝቅ አላረገም። ፋኒ መመስገን አለበት እየተባለ ነው እንደ አዲስ ስለ ፋኑኤል ደግሞ እየተወራ የሚገኘው። ይህንን ሐቅ በሚገርም ሁኔታ ጂጂም የመሰከረችው ነው። የእኛም ቤት ጉድሳይ እውነት አመሰገንኩኝ። ሌላ ቦታ ያለው እጅግ ከባድ ነው። ራሴን በዴዚ እናት ቦታ ሆኜ አየሁት፣ ተመለከትኩት። ይደርሳት የነበሩት የተለያዩ ማስፈራሪያና ዛቻዎች ስሰማ እጅግ ደንግጫለሁ። እኛ ቤት ያለው ልጅ እኮ ይሄን ያህል ነገር እንኳን አላደረገኝም ብላ ነው እንግዲህ ነገሮችን መለስ ሰከን ብላ እንድታይ እሷም ያየችውን ነገር መታ እንድትመሰክር ትልቅ ጉዳይ የሆነው ማለት ነው። እንግዲህ ማንም እንደዚህ ጂጂ ታመሰግናለች ብሎ የጠበቀ የለም። ሁሉም ግን በራሱ ሰዓት እንግዲህ አንዱ ካንዱ እየተነጻጸረ አንዱ የሚመሰገንበት ነገር እየመጣ ያለ ይመስላል። በሌላ በኩል የዴዚ እናት ጉዳይ ዛሬ ለጂጂ ሁሉ ስጋት ሆኖ ጉዳዩ መነጋገሪያ መሆኑን ዛሬም ድረስ ቀጥሏል። አጠቃላይ ከሰሞኑ ወዲያ ወዲህ ከሚሉት በተለይ የዴዚ እናትን በተመለከተም የሚወጡትን መረጃም አስመልክቶ እናንተስ ምን አይነት ሐሳብ ምልከታላችሁ? ብዙዎች ስለዚህች እናት በመጨነቅ ሌሎች ደግሞ በሌላ በኩል አነጋጋሪ እንዲሆን በመፈለግ ሐሳብ አስተያየት እያነሱ ይገኛሉ። የእናንተስ ምልከታ ምን ይመስላል? በኮመንት ያላችሁን ሐሳብ አስተያየት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።